ዩቲዩብ ተመልካቾች እንዴት ናችሁ? እንግዲህ ዛሬም በአዲስ ርዕስ መጥቻለሁ። ካወቅኩት ካነበብኩት ነገር ሼር ላደርጋችሁ ነው። ያው እናንተ ኮሜንት ላይ እንደምትሰጡኝ አስተያየት ተስፋ አደርጋለሁ። ስለዚህ ወደዛው እንሂድ። እንግዲህ ዛሬ የመጣሁበት ርዕስ ምንድን ነው? ስለ ኮላጅን ነው። አብዛኞቻችን ኮላጅን ሲባል ሰምተናል አይደለ? ስለዚህ ስለ እሱ ነው ዛሬ ልናወራ ወይም ልንማማር የመጣሁት። ኮላጅን ምንድን ነው? በመጀመሪያ ደረጃ ማለት ነው ኮላጅን ማለት ከውስጥም ሆኖ ማለት ኮላጅን በመጀመሪያ እንትን አለ ሁሉም ሰውነት ክፍላችን ላይ የሚገኝ ፕሮቲን ነው በመጀመሪያ ደረጃ ማለት ነው። ሶ ስራው ከውስጥም ከውጭም ነው ማለት ነው። አብዛኞቻችን የምናውቀው ያው ቆዳ ላይ ነው አይደለ? ቆዳችንን እንዳያረጅ ኢላስቲክሲቲውን እንዲጠብቅ ወይም ውጥር ብሎ እንዲቀር የሚረዳን ነገር ነው። ነገር ግን ከውስጥም ስራ አለው ማለት ነው። ሶ 16 አይነት ኮላጅን አለ። ከዛ ውስጥ ከ1 እስከ 3 የሚሆኑት ያው ቆዳችን ላይ ነው ስራቸውን የሚሰሩት ማለት ነው። እና ደግሞ ሁላችንም ያው ከ20 አመት ላይ 20 አመታችን ሲሆን 1% የሚሆን ኮላጅናችንን እያጣን እንመጣለን ማለት ነው። ሶ አብዛኞቹ ሰዎች ሰፕሊመንት ይወስዳሉ ኮላጅናቸውን እንትን ለማለት ማለት ነው። ያው ኤርሊ 20 ቤት ቢጀመር ሞር አሪፍ ነው አይደለም? ነገር ግን ያው እኔ ደግሞ እንትን ምናምን በመውሰድ አላምንም። ያው ሰፕሊመንት ምናምን በመውሰድ አላምንም። ያው ይሄ የኔ ፐርሰናል እንትኔ ነው። ሶ ወደ ዋናው እንትን ስመጣ ማለት ነው ያው ጥቅሙ ምንድን ነው? ጥቅም አለው ብያቸዋለሁኝ አይደለ? ያው ከውስጥም ከውጭም ነው ብያቸዋለሁኝ። የመጀመሪያ ጥቅሙ ምንድነው? ቆዳችን እንዳይሸበሸብ ውጥር ብሎ እንዲቀር ይረዳናል። በሁለተኛ ነገር ደግሞ ያው ቆዳችን ሪጀነሬትድ እንዲያደርግ ሴሉ ወይም እንትን ቆዳችን እንዳይ ያው ሪጀነሬትድ እንዲያደርግ ምንድነው ራሱን እንትን እንዲህ ማለት ነው ራሱን እንዲመልስ ነው የሚባለው። ብቻ እንደዛ እንዲሆን ይረዳናል። ለጥፍራችን እድገት፣ ለፀጉራችን እድገት እንደገና ደግሞ አሁንም እንዳልኳችሁ ለቆዳችን በጣም ወሳኝ ነገር ነው። ካርዲዮ ቫስኩላር ሲስተማችንንም ጥሩ ያደርግልናል፣ ውስጥ ያደርግልናል። ስትሬች ማርክ ያለብን ሰዎች በውፍረትም ሊሆን ይችላል። ውፍረት ስንቀንስ ስትሬች ማርክ ይኖረናል አይደለ? ፕላስ ደግሞ የወለድን እናቶችም ያው ስትሬች ማርክ እንዲቀንስልን ይረዳናል። እንደገና ደግሞ ስትሮንግ የሆነ አጥንት የመገጣጠሚያ ያው አብዛኞቻችን አሁን ወጣት የሆኑ ሰዎች መቼም እናውቀዋለን። አብዛኞቻችን ማለት ሁሉም ለማለት ቢከብድም የመገጣጠሚያ ችግር አለብን አይደለ? እኔንም ጨምሮ በተለይ ከወለድኩኝ በኋላ ወገብ፣ እግር ምናምን በቃ ዜሮ። አቤት እሺ ቺፕ ጥበሽ ይለኛል። ቺፕስ መሆኑ ነው። ስለዚህ ለዛ ይጠቅመናል። ይሄ ወገባችንን እግራችንን ምናምን እንዳንል በቃ ለዛም ይጠቅመናል ማለት ነው። ለቆዳችን ብቻ ሳይሆን ከውጭ ያለውን አካል ብቻ ሳይሆን ለውስጣችንም በጣም ጠቃሚ ነገር ነው። ፕላስ ደግሞ ለአንጀታችንም ጠቃሚ ነው። ሶ ይሄ ችላ የምንለው አይደለም። ብዙ የጤና እንትኖች ስላሉት ማለት ተያያዥ ነገሮች ስላሉት ችላ የምንለው ነገር አይደለም። ይሄ ሁላ ጥቅም ካለው በምንድን ነው እንትን ማለት ማቆየት የምንችለው? እድሜያችን በጨመረ ቁጥር እንዳልኳችሁ 1% እየቀነሰ ነው የሚመጣው። ሶ እኛ እንዴት ነው የምንከላከለው? ያው እንዳይቀንስ ማለት ነው። አንደኛው ያው ሰፕሊመንት መውሰድ እንዳለ ሆኖ ያው ሰፕሊመንትን ብዙም የማበረታታ አይነት ሰው አይደለሁም። ማለት እኔ ከምግብ ነገሮችን አገኛለሁም ብዬ ስለማስብ ማለት ነው። በተፈጥሯዊ ነገሮችን ማግኘት እችላለሁ ብዬ ስለማስብ እንግዲህ ያው ሁሉም ሰው አስተሳሰብ የተለያየ ነው አይደለ? ስለዚህ እንዴት ነው ማግኘት የምንችለው የሚለውን እንትን ልበልላችሁ። አንደኛ ከምግብ ማግኘት እንችላለን። ኮላጅን ሪች ፉድሶች አሉ አይደለ? በኮላጅን የበለጸጉ ምግቦች አሉ። ከዛ ውስጥ ተልባ መቼም በጣም ብዙ ጥቅም ነው ያለው። ተልባን ተጠቀሙበት አይደለ? ተልባ ለብዙ ነገር ይጠቅማል። ያው
አብዛኞቻችን የምንጠቀመው የምናውቀው ለጨጓራ ምናምን ነው አይደለ? ነገር ግን በኦሜጋ 3 የበለጸገ ስለሆነ ለብዙ ነገር ይጠቅማል። ስለዚህ የመጀመሪያው ተልባ ነው። ጥቅል ጎመን በርካሽ የምናገኛቸው ነገር ነው በየቦታው ማለት ነው። ጥቅል ጎመንም ያው በርካሽ ነው የሚገኘው። ጥቅል ጎመንም በጣም ቆንጆ ነው። አቮካዶ፣ ካሮት፣ እንቁላል፣ ቺያ ሲድ፣ ፓፓያ እነዚህ ምግቦች ምግባችን ላይ በማካተት ኮላጅናችንን እንትን ማለት እንችላለን። ያው ሁልጊዜ አሁን ለምሳሌ እኔ እንቁላል ባላገኝ ጥቅል ጎመን ላገኝ እችላለሁ አይደለም? ምግቤ ላይ ላካትት እችላለሁ። ያው በየቀኑ ልንወስዳቸው የምንችላቸው ምግቦች ናቸው። በርካሽ የትም ቦታ የሚገኙ ስለሆነ ማለት ነው። የኛ አመጋገብ ደግሞ በጣም አሪፍ ቆንጆ አመጋገብ ነው። ይሄ በየአይነት ሰርተን የምንበላው ምናምን በቃ የሆነ ባላንስድ የሆነ ነው። በጣም አሪፍ ነው። ጾምም ቢሆን ፕሮቲን እናገኛለን። ፕሮቲን ያላቸው ምግቦች ስላሉ ምናምን። ስለዚህ በምግባችን ራሳችንን እንትን እንበል። ያው እኔ ሰፕሊመንቱን እኮ እየተቃወምኩ ስለሆነ ነው አስረግጬ የምነግራችሁ። ምግባችሁ ላይ አካቱ እምላችሁ ማለት ነው። አስረግጬ ነው የምነግራችሁ። አሁንም ቢሆን የሆነ አንዱን ባታገኙ የሆነ በአንዱ እያላችሁ በቀን ውስጥ የምትበሉትን ምግብ ባላንስድ ለማድረግ ሞክሩ። ለኮላጅን ብቻ አይደለም ለብዙ ነገር ማለት ነው። ሶ እነዚህ ምግቦች ተጠቀሙ። እንደገና ደግሞ ስኳር አትጠቀሙ። በቃ ስኳር እኔ አሁን እንትን ማለት እኔ ፐርሰናል ከራሴ እንትን ነው እሺ የምነግራችሁ። ከራሴ አስተሳሰብ ከራሴ እንትን እይታ ነው የምነግራችሁ። አሁን እኔ ስኳር አልጠቀምም። እንዴት ነው ማልጠቀም? እኔ ትኩስ ነገር ስለማልወስድ ማለት ነው። አሁን ቡና ሻይ ምናምን ስለማልጠጣ ስኳር ልወስድ የምችልበት ፕሮባቢሊቲ የለም። ነገር ግን አሁን ቡና ምናምን የምትጠጡ ሰዎች በመጀመሪያ ደረጃ ያው ስኳር የምንጠቀም ከሆነ አንዴ ልናቆም አንችልም። ምክንያቱም ያው ቀጣይነት ስለማይኖረው ማለት ነው። ሶ በመጀመሪያ ስኳራችሁን በመቀነስ እየቀነሳችሁ ቴስቱን ምላሳችሁ እንዲለምድ ማለት ነው። ከዛ ማቆም ትችላላችሁ አይደለ? ስለዚህ ስኳር አትጠቀሙ። ጣፋጭ እንትን ይሄ ምንድነው ትኩስ ነገር የምትወስዱ ሰዎች ማለት ነው ባዶን ለመውሰድ ሞክሩ። ስኳር ደግሞ ያው ስኳር ራሱ ጥሬው ስኳር ሳይሆን ይሄ ምንድነው የለስላሳ መጠጦች እሱም ያው ስኳር አይደለ? እሱን ነገሮች ለማቆም ራሳችሁን ከስኳር ነክ ጣፋጭ ነገር ኬክ ምናምን ያው አንድ አልፎ ብትወስዱ ኢትስ ኦኬ ምንም ማለት አይደለም። ነገር ግን ሁሌ አትውሰዱ እሺ። ቀስ እያላችሁ እየተዋችሁ ማቆም ትችላላችሁ። አሁን እኔ እውነት ስኳር በተመለከተ ማለት ነው ኢቭን አራስ ሆኜ አጥሚት ስጠጣ አጋዦች ስኳር ሲጨምሩበት በቃ በጣም ነው የሚከብደኝ። የስኳርን ቴስት ከእንትን ከማለት የተነሳ ማለት ነው ከመተው የተነሳ አልችልም። እኔ አሁን ስኳር በጣም ነው ቴስቱ ይደብረኛል። ለምን ቀስ እያልኩ ስለታውኩኝ ማለት ነው። ሶ እናንተም ቀስ እያላችሁ ስኳር የምትወስዱትን መጠን እየቀነሳችሁ ማቆም። ለምክንያቱም ያው ኮላጂናችን እንትን እንዳንለው ሉዝ እንዳናደርገው ማለት ነው። ሶ እንደሱ ማድረግ እንችላለን። እና ደግሞ ሶስተኛ ደረጃ ደግሞ በነገራችን ላይ እኔ አብዛኛው ቪዲዮን ካያችሁት ቁጥር አልችልም። ከዛ ደግሞ እያልኩ ነው የማወራው። ስለዚህ እናንተ እያገጣጠማችሁ ስሙኝ። በሶስተኛ ደረጃ ቆንጆ እንቅልፍ መተኛት መቻል አለብን። የማታ እንቅልፍ ማለት ነው። ከ8 እስከ 9 ምናምን ይባል የለ? እሱንም ጥሩ እንቅልፍ ለመውሰድ ሞክሩ። ስትሬስ ምናምን ያለባችሁ ሰዎች በጸሎት እና ደግሞ ምንም ተጨንቃችሁ ምንም እንደማታመጡ ውስጣችሁን አሳምኑና እንቅልፋችሁን ተኙ። በሶስተኛ ደረጃ። በአራተኛ ደረጃ ደግሞ ማጨስ ኮላጅናችንን ሞር እየቀነስ እንዲመጣ ያደርግልናል። ስለዚህ ማጨስም ጥሩ አይደለም ማለት ነው። በአምስተኛ ደረጃ ደግሞ የፀሐይ ይሄ ዩቪ ራዲዬሽን የምንለው ጥሩ አይደለም። ከፀሐይ ጨረር ራሳችንን መከላከል መቻል አለብን። ባለፈውም ብያችሁ ነበረ ቆዳችንን እንዴት መንከባከብ አለብን በሚል ርዕስ ማለት ነው። ሶ ከፀሐይ ብርሃን ራሳችሁን አርቁ። መነጽር በማድረግ ሊሆን ይችላል። ሻርፕ እንዲስትወጡ ፀሐይ የሚነካችሁ ሰዎች
ሻርፕ በማድረግ ምናምን ራሳችሁን ከጥላ በመያዝ ራሳችሁን እኔ በነገራችን ላይ ማለት ነው ከኮስቱ ይልቅ አሁን ለምሳሌ ሰንስክሪን ተቀቡ ልላችሁ አልችልም። እኔ ማለት ነው እኔ ፐርሰናል ይሄ የራሴ እንትን ነው አስተሳሰብ ነው እና ከዛ ይልቅ ጥላ መያዝ ሻርፕ መነጽር ማድረግ ለዛ ነው እንደዛ ያልኳችሁ እና ራሳችሁን ከፀሐይ ጨረር እንትን ማለት መጠበቅ መቻል አለባችሁ ማለት ነው። ኮላጅን እንዳየነው ከሆነ በጣም ጠቃሚ ነው። ትኩረት ሰጥተን ራሳችንን መጠበቅ አለብን ማለት ነው። ዛሬ እንግዲህ ጥሩ ርዕስ ይዤላችሁ ነው የመጣሁት። በጣም ቆንጆ ማለት ነው ስለ ኮላጅን። ኮላጅን ቀላል ነገር አይደለም እንዳልኳችሁ ከውስጥም ከውጭም የሚሰራ ነገር ስለሆነ ማለት ነው እና እናንተ ደግሞ እንዴት አያችሁት? ቪዲዮን ወዳችሁታል ወይ? ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ። ካልወደዳችሁትም እንዲህ እህቴ ምን ሆነሽ ነው ግን አንቺ ብላችሁ አስተያየት መስጠት ትችላላችሁ። አመሰግናለሁ። ወዳችኋለሁ። ባይ